ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸና እንዲያላችሁ እሞኝላችኋለሁ። በሲስ ኮመንዶ ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አቆፍሎ ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደልሞዳችሁ 3000 ላይክ እንድትገጩኝ በትትና አጎብዛችሁ አለ። ዛሬ ሚዛናችን ይዘላችሁ መጣ ነው። ሱፐር ዜና ፖለቲከኛ ጀዋር መሐመድ ነው። እንግዲህ ጀዋርን በልኩ መረዳት ያስፈልጋል። በኢትዮጵያ ፖለቲካ ውስጥ ፖለቲከኞችን ወይም ደግሞ ህዝብን ወይም ታጣቂዎችን በተለያየ ሁኔታ ያሉ ኃይሎችን ወይ የመጨረሻ አበሻቅጦ ለቆሻሻ አድርጎ መናቅ ወይ ደግሞ ሰማይ ሰቅሎ መፍራትና መንቆጥቀጥ ተገቢ ያልሆነ ነገር አለ። ሰዎችም የሆነ ኃይሎችን በልካቸው ማወቅ መረዳት እጅግ በጣም አስፈላጊ ነገር ነው። ሰዎች በልካቸው ጥንካሬያቸውን ማወቅ አለበት፣ ድክመታቸውንም ማወቅ መቻል አለበት። አሁን ለምሳሌ አሜሪካኖቹ በኢራን ጦርነት እንደዚህ ያለው ውርደት፣ እንዲህ ያለው ውድቀት፣ እንዲህ ያለው ኪሳራ፣ እንዲህ ያለው እፍረት የደረሰባቸው በልክ ባለመረዳት ነው። ጠላትን ይሁን ወዳጅም ይሁን በልኩ መረዳት አለበት። ለምን ለቀጣዩ እርምጃ ይጠቁማል። በልኩ ያልተረዳው ኃይል ንቃው ከሆነ ደግሞ የተናቀ መንታ አስሮገዘ እንደሚባለው መንታ ሊያስሮገዝ ይችላል እና በጣም የፈራውና ሰማይ የሰቀልከው ደግሞ ወርዶ አፈር ሊሆን ይችላል። ፖለቲካን በአግባቡ በቅጡ መረዳት ግለሰቦችም ይሁን በፖለቲካ ውስጥ ያሉ በሚዲያ ያሉትም በአግባቡና በልኩ ማወቅ መረዳት እጅግ በጣም አስፈላጊ ነው። እጅግ በጣም አስፈላጊ ነው። ለምሳሌ እስራኤል ሊባኖስ ላይ በጣም ትልቅ ስህተት ነው። በጣም አቅል ላይ ያየችው ነገር ዋጋ አስከፍሏታል። በጋዛ ላይ ያደረገችው አሁንም አልተረዱም። ለምሳሌ እስራኤል ፖለቲከኞች ለምሳሌ የብሔራዊ ደህንነት ሚኒስትር የሆኑት ቤንጌቬር ወጥቶ እንገላቻለን፣ እንሰቅላቻለን፣ እናንጠለጥላቻለን። ይሄ ችግሩ ምን ይዞ እንደሚመጣ አላወቀም። በቃ ዝም ብሎ በደመነፍስ ነው። በቃ በደመነፍስ ነው። በቅጡ መረዳት ያስፈልጋል። ፖለቲካ ውስጥ ለምሳሌ የአንድን ፖለቲከኛ ባትወደውም ጥንካሬውን ማወቅ አለብን። ተወሱ ምንም አያመጣም። ባካይሮ ማለት ነው ውዳቂ ነው። ይሄ ብሽቆች አስተሳሰብ ነው። በቅጡ መረዳት ያስፈልጋል። እንኳን ጀዋርን የሚያክል ግዙፍ ፖለቲከኛ ቀርቶ ዝም ብሎ ተራ ቲክቶከርም ቢሆን በቅጡ ልትረዳ ይገባል። ለምን ንቃው ነገ የት ቦታ ልታገኘው እንደምትችል አታውቅም። ፖለቲካ ላይ ደግሞ ምንም ትንሽ የሚባል ነገር የለም። ምትንቀው አንድ ነገር የለም። እያንዳንዱን ነገር በልኩ መረዳት ያስፈልጋል። ስለዚህ ፖለቲከኛው ጀዋር መሐመድ አሁን ሰሞኑን በተለያዩ ፖድካስቶች ላይ ይገኛል። በሚጠሉት ሰዎችም አሁን ለምሳሌ ቴዲ ሮኤት ታውቁታላችሁ። እሱ ከዚህ በፊት ጀዋርን ብዙ ለማንቋሸሽና ለማዋረድ ሞክሯል። ጀዋር ተሞልሶ እሱ ጋር ሄዶ ኢንተርቪው ያደርጋል። አሁን ይሄ ብዙዎች አይረዱትም። ይሄ ግን ጀዋር እልህኝነቱ ላመነበት ነገር ብትሰድበውም ውስጥ ተንኮል ቢኖርም ባይኖርም ሂዶን ኬር ሐሳቡን ለማስተላለፍ ያገኘውን መድረክ ሁሉ ይጠቀማል። ይሄ የእልህኝነቱ በጣም 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 አደገኛ የተራቀቀ መንገድ የሚሄድ አደገኛ ሰው መሆኑን መረዳት አለብህ። ብትጠላውም ብትፎግረውም ለማሸማቀቅ ብትሞክርም እሱ በአንተ መድረክ ላይ ይመጣል። የትኛውም የኢትዮጵያ ፖለቲከኛ ይሄን አያደርግም። ጀዋር ግን ያደርጋል። ሊሰድቡት፣ ሊያንጓጥጡት፣ ሊያዋርዱት በሚፈልጉት ሰዎች መድረክ ላይ ተገኝቶ ሐሳቡን ለማስረጽ ይጠቀማል። ቲክቶክ ላይቭ ላይ 3 ሰዓት ቁጭ ይላል። 10,000 ሰው ቁጭ ብለው ያወያያል። ይህ በጣም አደገኛ ነገር ነው እና ሰውየው እልህኛ ነው። አንድ ሰውየው ገንዘብ አይገዛውም። ጀዋርን በገንዘብ ልትገዛው ምትችል ሰው አይደለም። በልኩ ነው እየተረዳት። እያሞገስኩት አይደለም። በልኩ ነው የተረዳት። በገንዘብ የሚገዛ ሰው አይደለም ጀዋር። 4 ነጥብ። ጀዋር እልህኛ ነው። ለእልሁ ምላጭ ይውጣል ከፈለገ። ጀዋር የኢትዮጵያን ፖለቲካ በጥልቀት መረዳት የሚችል ነው። ነገር ግን ይሄ ጀዋር አሁን የገጠመው ችግር ምንድን ነው? አንደኛ በልቦናው በህሊናው የሆነ የተቸነከረበት ሐሳብ አለ። ከዚያ የተቸነከረበት ሐሳብ መላቀቅ አይችልም። የሆነ ፖለቲካ እሳቤ አለው። አሁን በነገራችን ላይ በየመድረኩ የሚያወራቸው ሐሳቦች ቅቡል ሆኖ ለመገኘት ተቀባይነት ለማግኘት ከሁሉም ጋር ይሄም በነገራችን እውቀት ነው። በልብ ያስከውን ይዘህ በአፍህም ቢሆን ነገሮችን ለማስተካከል መሞከር እሱም አንድ ጥበብ ነው። ግን ቢሆን የተቸነከረበት የሆነ ሐሳብ አለ። አሁን ሊያወጣት ሊናገራት አልፈቀድም ጀዋር። አንድ እሱ ነው። ጀዋር በመጣበት የስተት መንገድ ሁሉ ምንም ጸጸት የለውም። በመጽሐፍም ብሏል አልጸጸትም። በቃ አልጸጸትም ማለት ያደረኩት ሁሉ ትክክል ነው ማለት ነው። አንድ ሰው ደግሞ በመንገዱ ተሳስቻለሁ ብሎ ማመን ካልቻለ ችግር አለ።
እንኳን ብዙ ሰዎች ደም የፈሰሰበት ብዙ ችግሮች ብዙ ፖለቲካዊ ቀውሶች የመጡ በቪዲዮ ተቀርጾ የተቀመጠ ብዙ ዶክመንቶች ያለት ሰው አይደለም። ሌላም ሰው ቢሆን በህይወት መንገዱ ላይ ጸጸት ይኖርበታል። ስለዚህ አሁን ይሄ ሁሉ ጉዳይ ወደ መስመር ማምጣት አልተቻለም። ጀዋር ችግሮች አሉ። ችግሮችን በቅጡ ተረድቶ እውነተኛ ነገሮችን ለማስተካከል የፈለገ ሰው አይደለም። አድፍጦ ነው። አሁን አድፋጭ ነው። አሁን የምታዩት እያንዳንዱ ነገር በሙሉ አድፍጦ ነው የተቀመጠ። ሰዎች ሊሰሙ የሚፈልጉትን ነው እየነገራቸው ያለ እንጂ እሱ ነው ብሎ የሚያምንበትን እውነት አይደለም። አድፍጦ ነው ጃር የተቀመጠ። ሰዎች መስማት የሚፈልጉትን ሐሳብ አይቶ ተረድቶ ያንን ሐሳብ ነው የሚያቀርበው። ያ ደግሞ እውነተኛ የፖለቲካ ሐሳብ ስለሌለ ሌላው ሰው አይሰማህም ማለት ነው። ሁለት ልብ ነው የሚሰማ። ችግሩ አሁን ለጀዋር ትልቁ ተግዳሮት ወይም ደግሞ ፈተና ምንድነው? የኢትዮጵያ የፖለቲካ መድረክ ምን አባት አመጣለ በሚሉ ሰዎች ወይም ኃይሎች ተሞልቷል። ምን አባት አመጣለ ልክ እንደ ኢራን ማለት ነው። አሁን ኢራን ሆርሙዝ እኮ መዘጋት የለበትም የዓለም ሁሉ መተላለፊያ ነበረ ብለው ሰዎች የክርክር ሐሳብ ያመጣሉ። ከዛ ኢራን ምን መልስ ትሰጣለች? በእርግጥ ሁላችሁ ታልፉበት ነበረ፣ ነገር ግን እኔን ኢራን የምትባለውን አገር አፍርሳችሁ ደብድባችሁ ቀጥቅጣችሁ አፍርሳችሁ በነጻ ትወጡም፣ ይሄን ባህር እዘጋዋለሁ። ምን አባት አመጣለሁ? አንዳንድ ነገር የምታረጋቸው ነገሮች ተቀባይነት ላያገኙ ይችላል፣ ወይም ደግሞ ትክክል ላይሆን ይችላል፣ ወይ በሎጂክ ተከራከረ የማታሸነፍበት ሊሆን ይችላል። ግን ምን አባት አመጣለህ የሚል ሐሳብ ደግሞ ይመጣል። ምን አባት አመጣለህ ብለው ሲጠይቁ ምን ታመጣለህ? ምንም አታመጣ። እና ይህን ጉዳይ በቅጡ በአግባቡ መረዳት አለበት ጀዋር። አሁን መድረኩ ሁሉም ሰው ወጥቷል፣ መድረኩ ላይ ብዙ ሰው ወጥቷል። መስማት የማይፈልግ የሌላ ሐሳብ ጎደል ግባ የሚሉ ሰዎች መጥተዋል። አሁን መድረኩ ችግሩ ይሄን የትጥቅ ትግል ኢትዮጵያ ውስጥ ምንም ቀበሌ ሁሉ መንደር ሁሉ ሰፈር ሁሉ መሳሪያ ብቻ ሆነ። ምን አባት አመጣለህ? አንድ ሰው ክላሽ ያዘ ማለት ምን አባት አመጣለህ የሚል ሐሳብ ይዟል መጥቷል ማለት ሁለቱም ይሁን አንድ ምን ሶስት ፍሬም ይሁን ምን አባት አመጣለህ የሚል ፖለቲካ አገሩን አጥለቅልቆታል። ክላሽ ታጥቋል ማለት አንድ ሰው ምን አባት አመጣለህ ማለት ነው። እንነጋገር ብትል አልነጋገርም ይላል። እንደራደር እንወያይ አልወያይም ይላል። ምን ነው ስትል ምን አባት አመጣለሁ በክላሽ ጉዳይን አስፈጽማለሁ ይላል። ስለዚህ ጀዋር በእስክሪብቶ መጠቀም የነበረበትን ጊዜ ባለመጠቀሙ ምክንያት አሁን በክላሽ የሚጠቀሙ ሰዎች መድረኩን ከያዙትና ነገር ዓለሙ ግልብጥብጡ ከወጣ በኋላ ተስተካክያለሁ አይነት ሐሳብ ይዞ ይመጣል። እና እኔ ደጋግሜ መናገር የምፈልገው በኢትዮጵያ ፖለቲካ ውስጥ የምጽዋት ፖለቲካ መቆም አለበት። ማለት የሆነ ጀዋር የሆነ ፖለቲከኛ ጥሩ እንዲሆንልህ መጠበቅ፣ የሆነ ፓርቲ የአማራ ፖለቲከኞች ጥሩ ቢሆኑ አገሩ ሰላም እንዲሆን አጠብቅ። የአማራ ፖለቲከኛ ከፈለገው ለራሱ ሲል ጥሩ ይሁን ጥሩ አይሁን አንተ የራስን ስራ ሰው። ጥሩ ከሆነም ለራሱ መንገድ ላይ ትጎናኛል አይደለም እንዴ? ጥሩ ካልሆነም ደግሞ ለራሱ መንገድ ላይ ትጎናኛል። የኦሮሞ ፖለቲከኞች ጥሩ እንዲሆኑ፣ የትግራይ ፖለቲከኞች ጥሩ እንዲሆኑ ተስፋ አድርጎ የሚንቀሳቀሰው ይላል። ኖ ጥሩ ከሆነ የራሱ ጉዳይ፣ ጥሩ ካልሆነ የራሱ ጉዳይ ማለት አለበት። ከዛ በኋላ ጥሩ ከሆነ እሰየው ነው፣ ጥሩ ካልሆነ ምን አባት አመጣለህ በለው አይደለም እንዴ? ምን አባት አመጣለህ? አሁን ኢራን ለምሳሌ የአውሮፓን ጥሩ መሆን አትጠብቅ። የተንጠለጠለ ፖለቲካ እከሌ ጥሩ እንዲናገር አማራን የሚደግፍ ነገር፣ ኦሮሞን የሚደግፍ ነገር፣ ትግራይን የሚደግፍ ነገር ሰው እንዲናገር ለት ይጠብቃል። አትጠብቅ። እንደዛ ትክክል አይደለም። ይሄ የአንቀልባ ፖለቲካ ነው። ሰዎች ጥሩ ከሆነ ለምን ጦራዩን ከፈለገ ባናቶታ ተከል በለው፣ ጎደል ግባ በለው። አንተ የራስን የተሻለ ፖለቲካዊ አቋም አሰላለፍ ይዘህ ተገኝ። ከዛ በኋላ እሱ ለራሱ ጥሩ ይሆናል። ለራሱ ጥሩ ካልሆነ ደግሞ አፍንጫውን ይልሳል ማለት እና አሁን ውጥንቅጡ የወጣ ፖለቲካ ምን አባት አመጣለህ የሚል ፖለቲካ በየአቅጣጫው በተስፋፋበት ሁኔታ እስክሪብቶ ይዞ ለመነጋገሪያ ጊዜው አለፈ። በዛም ክላሽ እና
ጀዋር ጊዜው አልፏል። ግን ጊዜው እሱ ተስፋ የሚቆርጥ ሰው አይደል፣ እልህኛ ነው። ይሄ በጣም የሚገርመኝ ባህሪው ነው። ይሄን ሀሳብ ሲሞቻችን ላይክ አድርገህ ሼር አድርገህ ወዳችኋለሁ። ፒስ